የአማራ ክልል መንገድ ቢሮ በያዝነው የበጀት ዓመት 500 የመንገድ ፕሮጀክቶችን አጠናቆ አገልግሎት ለመስጠት እየሰራ መሆኑን አስታውቋል። ቢሮ በ2022 ዓ.ም በክልሉ ያለውን የመንገድ ሽፋን ከ51000 ኪሎ ሜትር በላይ ለማሳደግ እየሰራ መሆኑን ተናግሯል። በቀለት ሾመ የአማራ ክልል መንገድ ቢሮ በ2014 ዓመተ ምህረት በአዲስ ከተደራጀ ጀምሮ የወረዳ ገጠር መንገድ ዘርፍና መደበኛ መንገድ ግንባታዎችን አበይት ተግባሩ አድርጎ እየሰራ ይገኛል። ቢሮ በ2015 ዓመተ ምህረት ያለውን የመንገድ ስራ አፈጻጸም በተመለከተም መግለጫ ሰጥቷል። የአማራ ክልል መንገድ ቢሮ በ2015 ዓመተ ምህረት 541 የመንገድ ፕሮጀክቶችን እየሰራ መሆኑን የገለጹት የቢሮው የህዝብ ግንኙነት ኃላፊ አቶ በትግሉ ተስፋሁን ከዚህ ውስጥ 500 ፕሮጀክቶቹም እስከ በጀት ዓመቱ መጨረሻ ድረስ ተጠናቀው አገልግሎት ይሰጣሉ ብለዋል። በ2015 በጀት ዓመት 541 ፕሮጀክቶች በአጠቃላይ በመንገድና ተያያዥ ዘርፎች 541 ፕሮጀክቶች በስራ ላይ የሚገኙት ማለት ነው። ከዚህ አኳያ ከነዚህ ውስጥ በክልሉ በጀት 154 ፕሮጀክቶችን የሚሰሩት በመንገድ ፈንድ ወይም ደግሞ በፌዴራል መንገድ ፈንድ በሚባለው ጽህፈት ቤት 200 ይሰራሉ። በወረዳና በወረዳ ምክር ቤት በጀትና በህብረተሰብ ተሳትፎ ደግሞ 187 ፕሮጀክቶች ይሰራሉ ማለት ነው። እንግዲህ ከዚህ ውስጥ ወስደን ስናይ እያንዳንዱን ደግሞ 17 የመንገድ ዲዛይን በቀጣይ 2016 ጀምሮ ወደ ግንባታ የሚገሙ 823 ኪሎ ሜትር ያላቸው 17 የመንገድ ዲዛይን ነው የሚሰሩት። 111 የመንገድ ግንባታ ነው፣ አዲስ የመንገድ ግንባታ ነው። 44 የድልድይ ነው፣ የተንጠልጣይና የኮንክሪት የምንላቸው 44 የድልድይ ፕሮጀክቶች አሉ። 369 ወይ ደግሞ በጣም ከፍተኛ ቁጥሩ የሚወስድ ደግሞ 369 ደግሞ ምንለው የመንገድ ጥገና ፕሮጀክት ነው ማለት ነው። ይሄ ኦልሬዲ በቅድ የተያዘ ሲሆን በዚህ በጀት ዓመት 500 የሚሆኑ ፕሮጀክቶች ይጠናቀቃሉ ተብሎ ይጠበቃል። በመንገድ ግንባታ ስራው የህብረተሰቡ ተሳትፎ እየጨመረ መምጣቱን የተናገሩት የህዝብ ግንኙነት ኃላፊውም ከ10700 በላይ ለሚሆኑት ወጣቶችም በቋሚና በጊዜያዊነት የስራ እድል መፈጠር ተችሏል ብለዋል። ወደ 900 ሚሊዮን ብር አካባቢ የሚሰበሰበው ከህብረተሰብ ነው። በህብረተሰብ በመሰብሰብ ደረጃ ደግሞ በጣም ሞዴል የሆኑ ወደፊት የወጡ ዞኖች አሉ። ሰሜን ሸዋ ወስደን ብናይ ወደ 192 ሚሊዮን ብር አካባቢ ነው የሰበሰበው። ምስራቅና ምዕራብ ጎጃም ተመሳሳይ፣ ደቡብ ጎንደር፣ ደቡብ ወሎ አጠቃላይ ካሉ 12 ዞኖች ተሻለ አፈጻጸም ያላቸው ናቸው ብሎ መውሰድ ይቻላል። ከዚህ አኳያ በቋሚነት ከ713 በላይ ለሚሆኑ ወጣቶች የስራ እድል ተፈጥሯል። በጊዜያዊነት ከ10 ሺህ በላይ ለሚሆኑ ወጣቶች የስራ እድል ተፈጥሯል ማለት ነው። ቢሮ በ2022 ዓመተ ምህረት የክልሉን የመንገድ ሽፋን 51000 ኪሎ ሜትር ለማድረስ ትኩረት ሰጥቶ እየሰራ መሆኑን አቶ በትግሉ ገልጸዋል። በፌዴራል የሚገነቡ በክልሉ 59 ፕሮጀክቶች አሉ። በፌዴራል የሚገነቡ በአስፋልት ኮንክሪት ደረጃ የሚገነቡ የ59 ፕሮጀክቶች አሉ። እነዚህን ወስደ ስናየው ወደ 3456 ነጥብ 13 ኪሎ ሜትር አካባቢ ነው አሉ። አጠቃላይ ካፒታላቸው 90.6 ቢሊዮን ብር አካባቢ የሚፈጅ እንትን ነው። በጥገና ዘርፍ ያሉ ወደ 62 በላይ የሚሆኑ ፕሮጀክቶች አሉ። በምህንድስና ግዢ ወይም ደግሞ በጫራታ በሂደት ላይ ያሉ የዲዛይን ስራቸውን ጨርሰው ለተቋራጭ ለማስተላለፍ በምህንድስና ዘርፍ ወይም ደግሞ በጫራታ በሂደት ላይ ያሉት ደግሞ ወደ 27 ፕሮጀክቶች አሉ። የፈጣን መንገድን ጨምሮ በዲዛይን ላይ ያሉት ደግሞ ወደ 12 የሚሆኑ መንገዶች አሉ ማለት ነው። የክልሉ መንግስትና ቢሮው በ2022 ወይም ደግሞ ከዛሬ 10 ዓመት በኋላ የክልሉን የመንገድ ሽፋን 51665 ለማድረስ ልዩ ትኩረት በመስጠት ለዚህ የሚሆን የመዋቅር ለዚህ የሚሆን በጀት ለዚህ የሚሆን አጠቃላይ አደረጃጀት በመዘርጋት በጣም በስፋት እና በትኩረት እየተሰራ ያለበት ሁኔታ ነው የሚገኘው። ከፌዴራልና ከክልል መንግስታት እንዲሁም ከወረዳ ምክር ቤትና የህብረተሰብ ተሳትፎ ወደ 2.8 ቢሊዮን ብር ለመንገድ ግንባታ ፕሮጀክት ስራ ላይ ይውላል ሲሉም የህዝብ ግንኙነት ኃላፊው በመግለጫቸው አስታውቀዋል።